እኔ ባሌ ላይ ቅብጥ ማለት ነው የምፈልገው። እኔ ሰምታችኋል። ባሌ ላይ እንደ ልቤ መሆን ነው የምፈልገው። ተመልከቱ። እቺ don't forget አመፀኝነት ከዚህ የበለጠ ከወዴት ይገኛል? ጉድ ነው። ማርያምን ጌታችን ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ማህበር የጠጣበት ጽዋ ነው። አንድ ሰው መጽሐፍ ቅዱስ ማንበብ ሲጀምር ልክ ነው። መጽሐፍ ቅዱስ ማንበብ ሲጀምር ፕሮቴስታንት ይሆናል። ጥምቀት ማለት ሰማይ ደጅ የምንገባበት የነጻነት ደብዳቤያችን ዋስትናችን ማለት ነው። የሰማይ ደጅ የተከፈተው በጥምቀት ነው። የክርስቶስ ደጅ የተዘጋ ደጅ ከፍቶልናል። ከተከፈተው በር ለመግባት ያብቃን። ሰላም ውድ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ሰሞኑ እንግዲህ ትንሽ ጠፋ ብለናል። ዛሬ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል። በዛሬ ቪዲዮ የወንድማችን ሜሎስና የኤልዳና ጉዳይ እጅግ በጣም መነጋገሪያ ሆኗል። ተፋተዋል እየተባለ ይገኛል። እሱም ቪዲዮ የምናስመለክታችሁ ይሆናል። ከሰሞኑ ብዙዎችን እያዝናና የሚገኘው እንግዲህ የፓስተር ሶፊና የእግረኛው ሚዲያ የተክለ ሃይማኖት ጉዳይ ነው። እሱንም ቪዲዮ የምናስመለክታችሁ ነው የሚሆነው። እሱ ብቻ አይደለም፣ መድኃኒታችን ኢየሱስ ክርስቶስ የጠጣበት ጽዋ በኢትዮጵያ ይገኛል። ቅዱስ መስቀልም ከሰማይ የወረደው እዚሁ ሀገራችን ውስጥ ነው እየተባለ ይገኛል። እሱንም ቪዲዮ የምናስመለክታችሁ ይሆናል። ከፊታችን እንግዲህ የጥምቀት በዓል አለ። ለጥምቀት በዓልም እንግዲህ ከበድ ያለ ማስጠንቀቂያ ከአቡነ ኤርሚያስ ዘንድ እንግዲህ ተሰጥቶናል። እሱን ቪዲዮም የምናስመለክታችሁ ነው የሚሆነው። ከምን ጊዜውም በላይ ይህ ቪዲዮ ላይክ ያስፈልገዋልና ሁላችሁም ይህን ቪዲዮ ስትጀምሩ ላይክ እያደረጋችሁ እንድትጀምሩት እያሳሰብን የያሪኮ ሚዲያን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ ነው የምንለው። ቀጥታ የሜሎስና የኤልዳና ጉዳይ ምንድነው የሚለውን የፍቻቸውን መንስኤ እስኪ ተመልክተን እንመለስ። እኔ የሷን ሳይድ አይጌርል እረዳታለሁ። አም ሶ ሃፒ ፎር ሄር በጣም ነው የተደሰትኩት። ከሳይቃጠል በቅጠል በእንጭጩን የተቀጨው ቢኮዝ ኢትስ ናት ጎና ወርክ። አገልጋይ ወንድ ማዲያታም ነው የሚያረግሽ እኮ ነገርኳችሁ እኮ እናንተ አትሰሙም እንጂ አገልጋይ ወንድ እከክ ናቸው ብዬ ብናገር አሰሙ። ይሄ ልጅ ደግሞ ውሎ ከቀለሜና ከዳጊ ጋር ነው። እግዚአብሔር አገልጋይ ወንድ ህይወትሽን ነው የሚሰርቅሽ። የታመመ ትዳር ይታከማል። እናት ወዛ አገልጋይ አባዬ አገልጋይ ወንድ ህይወትሽን ይሰርቅሻል። የሱ ገረድ ነው የሚያረግሽ። ህይወትሽ ይሰረቃል። you will never enjoy life። የአገልጋይ ሚስቶች እንዳለ እኮ የካርታ እኮ ፊታቸው ለተሸከመው ነው ምድረ ማዲያታሞች ናቸው እኮ። አንዳንዱ ነው እንደው የሚታይ ሚስት ያለው የሚያሳየው እንጂ አብዛኞቹ እኮ የተመቱ ናቸው። እውነቱን እንነጋገር ከተባለ ይሄ ደግሞ his friends with ዳጊ and ቀለሜ። አገልጋይ የሚባል ወንድ ጋር እንዳደርሺ እኔ እቺ ማነሱ ኤልዳና ልጅ ሳትወልጂ ብዙ አመት እንትን ሳትል ወጣች። የተከታተላችሁት ነው። በኤልዳናና በሜሎስ ጉዳይ እንግዲህ ብዙዎች ሀሳባቸውን እየሰጡ ይገኛሉ። አሁን ላይ እንግዲህ መፋታታቸው እርግጥ እየሆነ መጥቷል። እንግዲህ በጣም የሚገርመው በጣም በአጭር ጊዜ ውስጥ ነው ሁሉ ነገር ሊከሰት ይችላል። 6 ወር ምናምን ቢሆን ነው ከተጋቡ። በጣም ሲጋቡም እንግዲህ ሶሻል ሚዲያ ላይ መነጋገሪያ ነበረ። ብዙዎች እንግዲህ እየተናገሩ ሚዲያ ትዳር እየተባለም ነበረ። በጣም ግን የሚያስገርመው መጀመሪያ ከመጋባታቸው በፊት ወጥተው እጅ በጣም ሲሞጋገሱ ነበረ። እንደው የሜም ማድመቂያ ሁላ ሆነው ነበረ። በጣም ዘና ያደርግ ነበረና እስኪ እሱ ምን እንደሚመስል የነሱ የሁለቱ የሾው ቆይታቸው እስኪ ተመልክተን እንመለስ። የኔ አባት የኔት ምንድነው ነገር? የሚገርም ሰው ነው። ሰው ሚዲያ ላይ ነው የሚያውቀው አይደል? ሚዲያው ላይ ኮስተር ብለህ ስታወራ ምናምን ነው የሚያውቀው። ከዛ በዘለለ ግን ባለፈውም ብያለሁ በጣም የፍቅር ሰው ነው። ልድገማት እንዳይድንጋ በጣም በቃ የፍቅር ሰው ነው። በጣም እንዴት እኔን መያዝ እንዳለበት ያውቃል እና አስገርመኛል እኮ። እንግዲህ እኛም በጣም አስገርሞናል የፍቻችሁን ነገር ከዚህ ንግግር በኋላ ስንሰማ ማለት ነው። በጣም ነው የተገረምነው። እውነት ነው እንግዲህ በጣም ለብዙ ጊዜ ትሬንድ የነበረ ሚም ነበረ። የሚም እንግዲህ በጣም እንግዲህ አሁን ሰዓት ላይ ደግሞ ለብዙ ትዳሮች መፍረስ እንግዲህ ምክንያቱ ሶሻል ሚዲያ ላይ እንግዲህ እንደዚህ ከልክ ያለፈ እንግዲህ ያላቸውን ሪሌሽንሺፕ ማሳየት። በነገራችን ላይ አብዛኞቹ ደግሞ የሌለውን ነው በእውነታው ዓለም የሌለውን ለሚዲያ የሚያወጡት ነገር የሌለውን ያልሆነውን ማለት ነው እንግዲህ ያወጡት። እኛንም እንግዲህ አሳዩን። ነገር ግን በሪሉ የነበረው እንደዚህ አልነበረም። ትዳሩ እንግዲህ ከሌሎች ትዳሮች በተለየ መልኩ እንኳን
6 ወርና 7 ወር ቆይቶ ነው እንግዲህ ፍቺ የተከሰተውና በጣም የሚያስገርም ነው። ትንሽ ለየት የሚያደርገው እንግዲህ ለዚህ ትዳር እንግዲህ ሽምግልና የተላኩት ሰዎች ጉምቱ ሰዎች ተብለው እንግዲህ እንደ መጋቢ በጋሻው በአሁኑ ሰዓት ላይ እና አገልጋይ ዮናታን አክሊሉ ነበሩ። ግን የት ሄዱ? እነ ቀለሜ እንዴት ዝም አሉ? ይሄ ፍቺ ሲፈጸም እና ዮናታንም እንግዲህ እነ በጋሻው ተጠያቂ ናቸው ሽማግሌ እንደመሆናቸው መጠን በጣም የልጅቷን ህይወት እንደዚህ ትዳር ውስጥ አስገብተው አገልጋይ ነው ጥሩ ነው ብለው ያው እንግዲህ አናቀም የማንጠፋት እንደሆነ በርግጥ ለዚህ ትዳር እንግዲህ መፋታት ምክንያቱ ምንድነው የሚለውን ደግሞ እስቲ መመልከት አለብንና እሷ እንግዲህ ከዚህ በፊት ባደረገቻቸው ኢንተርቪዎች ላይ ባሌ ቺት እንኳን ቢያረግብኝ አልፋታም የሚል ቃልን እንግዲህ ስትናገር ነበረ። ሌላው ላይ ቀርባ ከዚህ በላይ ከቺት በላይ የሆነ ነገር ምን አድርጎ ነው በቺት አልፋታም ብላ ከቺት የተፋታችበት ነገር ቢሆን ነው እሱም ተፋቷል። የተፋቱበት ምክንያት እንግዲህ ምንድነው? እንግዲህ ብዙ ጊዜ ትዳር ላይ እንግዲህ ለመጽሐፍ ቅዱስም አንድ ሰው ሊለያይ የሚችለው እንግዲህ አንደኛው በአንደኛው ላይ ሌላ ሰው ሲደርብ ወይም ደግሞ በዝሙት ኃጢአት በአይኑ ሲይዘው ያ ሰው ሊፋታ ይችላል። እሷ ደግሞ ያ ነገር እንኳን አፕን ቢያደርግ ልፋታ አልችልም እያለች ነበረ። እስቲ እሷን ቪዲዮ መጀመሪያ ተከታትለን እንመለስ። ቺት ተደርጎብሽ ይቅርታ ብትጠየቂ ይቅርታ ታረጊለታለሽ ወይ? ታረጋላችሁ? አናረግም። በስማ እሺ አንቺስ? እንደየሰውና እንደየፍቅርሽ መጠን ይለያያል። የፍቅርሽ መጠን ነው ይቅርታ እንድታረጊም እንዳታረጊም የሚያረግሽ ብዬ አስባለሁ። ይሄ አንዳንድ ሰው አለ በቃ ሁሉ ነገርሽን ሰጥተሽ የምትወጁ። እኔ ቺት ቢደረግብኝ ይቅርታ አረጋለሁ። ይሄ ፍቅር ሰምታችኋታል? ይቅርታ አረጋለሁ። ምክንያቱም ለዛኛውም ሰው በዛው ይቅጣት ነው። ይቅርታ ማድረግ በራሱ በጣም ነው የሚከብደው። ቺት አድርገሽ መተሽ ተቀብሎሽ ያ ሰው ይቅርታ አድርጎልሽ አብረሽ መቀጠል ለራስሽ ቅጣት ነው፣ ጸጸት ነው። እንዴት ያስችልሻል? ይቅርታ ተደርጎልሽ አውቀዋለሁ እኮ ሌላ ሴት ጋር ሄዶ እንደነበር ምናምን አውቃለሁ። ይቅርታ አድርጌለት ለሱ ራሱ ጸጸት ነው የሚሆነው፣ ቅጣት ነው ያ ራሱ። እና ደግሞ ፍቅር አይደል እንዴ? ፍቅር እስከሆነ ድረስ እስከ ጥግ ሂዱ። ለፍቅር ምንም አትሰስቱ፣ ሂዱ አንቲል ያ ሰው ሄዶ ሌላ ሰው እስካላገባ ድረስ ሄዶ ተመልሶ እስከመጣ ድረስ ሊሆን ይችላል። እንግዲህ እነዚህ ሰዎች ብዙ ሰው አፍ ውስጥ ገብተው ነበር። ብዙዎቻችን ደግሞ እንግዲህ ሶሻል ሚዲያ ላይ ስንታይ መላክ ነን። እንግዲህ እንደምትመለከቱት ነው የሁላችንም ህይወት እንግዲህ ተመሳሳይ ነው። ሁሉም ሰው ሚዲያ ላይ ሲመጣ ምንድነው እንግዲህ ቺት ቢያረግብሽ ይቅርታ ታረጋለሽ ወይ? አዎ አረጋለሁ። ያ ሁሉ ሰው እንግዲህ ባክግራውንድ ኦዲየንሱ እንግዲህ አላረግም እያለ እሷ ግን አረጋለሁ እያለች ነበረ። የሆነ ለየት ለማለት ይመስለኛል። ብቻ ለማንኛውም አቴንሽንን ስባ ነበር በዚህ ቪዲዮ። ለሷ ጠይቃችሁ ማለት ነው ልጃችንን ለልጃችሁ ብላችሁ የጠየቃችሁ ሽማግሌዎች እነ በጋሻው ሁላችሁም አስታርቁ። ማምጣት ብቻ አይደለም ሲፋቱ ሽማግሌ መሆን አለባችሁ። አዎ የትዳር በእውነት መበተን የለበትም ብለን እናስባለን። የእናንተን ሀሳብ አስተያየት ደግሞ በኮሜንት መስጫው በኩል አስፍሩልን የምንለው። ይህን ቪዲዮ እስካሁን እያያችሁ ላይክ ያላረጋችሁ ካላችሁ ላይክ አድርጉ። እስቲ ከዚህ በመቀጠል ደግሞ ጌታችን ኢየሱስ ክርስቶስ እንግዲህ በምድር በተመላለሰበት ጊዜ የጠጣበት ጽዋ ኢትዮጵያ ላይ አለ እያለን ይገኛል። ኢንጂነር ማን ነበር? ማን ነው? ብዙ ነው ስሙ፣ ብዙ ነው። ይሄ ልጅ በነገራችን ላይ በጣም እያስተቸን ነው። እኔ በጣም ሼም ይዘኛል አንዳንድ ቪዲዮዎችን ስመለከት ማለት። እስቲ ቪዲዮን ተከታትለን እንመለስና ሀሳባችንን እንሰጣለን። ጉድ ነው ማርያምን። በጣም የጌታችን ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ማህበር የጠጣበት ጽዋ ነው። አንተ ተጫዋች ነህ መሰለኝ። ተጫዋች ነገር ነህ አንተ። በጣም ነው የተጫወትከው እኮ። ማህበረ ድጌ ያለው ከሰማይ የወረደ ደግሞ የሐዋርያው የቅዱስ ማቴዎስ መስቀልም አለ። እንግዲህ እንዳስደመጥናችሁ ነው እንግዲህ ወንድማችን እያለን የሚገኘው እንግዲህ ጌታችን ኢየሱስ ክርስቶስ ሲጠጣበት የነበረ ጽዋ በኢትዮጵያ ላይ አለ እያለ ነበረ። እንግዲህ በቪዲዮ ወጥቶ ነው ይህ ነገር ለአማኝ እንግዲህ ኦርቶዶክሳውያን ለሆነው እንኳን ቢነግረን ችግር የለውም። በነገራችን ላይ ተደጋጋሚ ነው ይሄ ልጅ ከዚህ በፊትም በቃ ያልሆኑ ነገሮችን እያደረገ እንደዚህ ሚዲያ ላይ ማስታወቂያ ለመስራት ብቻ ማለት በሚመስል ሁኔታ ማለት ነው። ከዚህ በፊትም እንደውም አንድ አባት ጽና ይዞ እንግዲህ ዲያቆን ኮንክ ለምን እንደዚህ አይነት ነገሮችን ታረጋለህ እያሉ ሲወክሱት የሚያሳይ ቪዲዮ አስመልክተናችሁ ነበር። እሱ ብቻ አይደለም ቅባ ቅዱስ ሁላ ይዞ የሚሸጥ ቅባ ቅዱስ ማለት ነው ከዚህ መታችሁ ውሰዱ እያለ ሲናገር ነበረ። ቅባ ቅዱስ እንግዲህ በቤተክርስቲያን ስርዓት አይሸጥም፣ እንደውም ክህነት የሌለው ሰው ላይ ነካም ማለት ነው። እና ከቤተክርስቲያን ስርዓት ውጪ የሆኑ ነገሮችን ሲያደርግ ነበር። አሁን ደግሞ እንደዚህ መጥቶ ኢየሱስ ክርስቶስ የጠጣበት ጽዋ ኢትዮጵያ ነው እያለን ይገኛል። ይሄን ነገር እኛ ከዚህ በፊት ሰምተን አናቅም።
ቤተክርስቲያንም እንግዲህ አላለችንም እሱ ነው እያለን የሚገኘው። እንግዲህ በአንዳንድ ቦታዎች እንግዲህ አጥማቂ ነን የሚሉ ሰዎች እንግዲህ በጣም ብዙዎች ናቸው። በጣም ብዙ ተከታይ እንዳላቸው ይታወቃል። እነሱም መናገር ለራሱ ለአንተ ለራሱ አስጊ ደረጃ ላይ ያስተቻለ እንዴ በጣም ድንጋይ ይዞ የሚያሯሩጥ ሁላ በጣም ብዙ ነው። እነሱን በጣም እንደ መልአክ ነው የሚመለከቷቸው አንዳንዶቹማ። ለነዚህ ሰዎች እስቲ ደግሞ ሰይጣን ሲመሰክርላቸው በግልጽ የሚያሳይ ቪዲዮ ለቀዋል። እንግዲህ ሰይጣን ለማን ሲመሰክር ራሳቸው ቁጭ ብለው ነው የሚያስመሰክሩት ሌላስ እያሉ እስኪ ቪዲዮን ተመልክተን ነው እንመለስ። መንፈስ ቅዱስ በቃ በስርዓት እያስተዳደርከው እኮ ነው አንተ። አዎ እያስተናገር አንተ ትክክለኛ የኢየሱስ ክርስቶስ አገልጋይ እኮ አይደለም። ትክክለኛ አንተ ለእግዚአብሔር ራስህን ያስረከብህ የኢየሱስ ክርስቶስ ዋና አገልጋይ ምርጥቃ የሚጎለኝ የለም፣ በፍጹም የለም። የሚጎለኝ የለም። የሚጎለኝ ያው ገንዘብ አለመቀበልህ፣ ህዝቡን አለማታለልህ ያ የሚጎለኝ። ግን በእኛ ፊት ኃይል አለህ፣ ወንበዴ ነህ። በቃ ሲኦል ገብተህ መንጥቀህ ማለት ነው። ባራኪው ደስ ይበላችሁ ተወልደ እንግዲህ እንደተመለከታችሁት ነው። አባ ዮሐንስ ደግሞ እንደዚህ ባለ መልኩ መጥተዋል። እንግዲህ ሰይጣንን ምስክርነት እየጠየቁ ማለት ነው። ምንድነው የሚጎልኝ እያሉ እየጠየቁ ሙላ ነበር። በጣም ይገርም ነው። ደግሞ የሰይጣኑ ምስክርነት ነው። ሰይጣን እንግዲህ በዚህ ልክ እንግዲህ የሰው ልጅ ሲያደንቅ ያየ ነው። እሳቸውም ብቻ ነው ደግሞ ህዝቡ እያጨበጨበ ነበረ። እኔ እኮ በጣም የሚገርመኝ እሱ ነው። ያው እንግዲህ ብዙዎቹን እንግዲህ በማታለል በማጭበርበር ስራዎች ላይ እንደሚሳተፉ በግልጽ የታወቀ ነው። ማህበረ ቅዱሳንም እንግዲህ በእነሱ ላይ በጣም ብዙ ዶክመንተሪዎችን ሰርቷል። ቼክ ማድረግ ነው። አሁንም ዩቲዩብ ላይ ያሉ እነዛ ቪዲዮዎች እንግዲህ ተጨማሪ እንግዲህ ሰይጣኑም ሲሰጥ የነበረው ምስክርነት እንግዲህ ጀስት ፕሮሞሽን እንደሆነ ማስታወቂያ ስለሳቸው እንደሆነ እንግዲህ በጣም ግልጽ ነገር ነው። ህዝቡ እንግዲህ ንቃ ነው የምንለው እንጂ በጣም ብዙ መረጃዎች ወጥቷል። ከዚህ በፊት መዝሙር ሁላ ወጥቶላቸው ነበር። አባ ዮሐንስ የሚል የራሳቸው ስላድኖ ሁላ ነበር ስላድኖ እየተሰገደ ምናምን እና እንግዲህ ከክርስቶስ አስተምሮ የወጣ ነው ከመጽሐፍ ቅዱስ አስተምሮ እንደዛ ሁላ ማለት አይጠበቅብንም። ራሳቸውን እያስመለኩ ነው። በቃ ምንም ሌላ እንትን የለውም። ለማንኛውም እዚህ ቦታ ላይ ሆናችሁ የምታጨበጭቡ ለነሱ አለን የምትሉ ሰዎች በእውነት ማስተዋሉን ያድላችሁ፣ ቆም ብላችሁ አስተዋሉ ነው የምንለው። እንግዲህ ከዚህ በፊት እንግዲህ እንደሰማናቸው በጣም በብዙ ቦታዎች እንግዲህ አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ እያላችሁ የምትሸወዱ ሰዎች እንግዲህ ቆም ብላችሁ አስቡ። በአንዳንድ አዳራሾች ላይ ከምንመለከታቸው ምንም የተለየ ተግባር ሲያደርጉ አልተመለከትንም። እዛም ያለው እዚህም ያለው ተመሳሳይ እየሆነ መጥቷል በአሁኑ ሰዓት ላይና ለሁላችሁም ማስተዋሉን ያድላችሁ ነው የምንለው። እዚህ መቀጠል ደግሞ እንግዲህ ጥምቀት ደርሷል። በዛም ጉዳይ እንግዲህ አቡነ ኤርሚያስ ከበድ ያለ ማስጠንቀቂያ አስተላልፈዋል። እስኪ የእሳቸው መልእክት ተመልክተን እንመለስ። ጥምቀትን ተዘጋጅተን እንድናከብር በተለይም ወጣቶች ጠብቁ። አንዳንድ ያላስተማርናቸው ያላገለገልናቸው ልጆቻችን ይጠጣሉ፣ ይወጣሉ፣ ይጨፍራሉ። በመጠጥ ኃይል ነው። በተደረገልን ነገር ተመስጠው አይደለም። እንዲህ አይነቶቹን ወጣቶች አሁን እንዲህ ቤተ ክርስቲያን ቀርባችሁ የምትሰሙ ልጆች የምትማሩ ልጆች ተው በሏቸው፣ ተቆጣጠሯቸው። አንፈርድባቸውም፣ ስላላስተማርናቸው ነው። ጥምቀት ምንድን ነው? ምን የሆንበት ቀን ነው? ቃና ዘገሊላ ምን የሆነበት ቀን ነው ብለን ስላላስተማርናቸው የጭፈራ ቀን ይመስላቸዋል። የጭፈራ ቀን ዝም ብሎ ይመስላቸዋል። በመጠጥ ኃይል የሚያብዱበት ቀን ይመስላቸዋል። ይሄ ከኛ አለማስተማር የጎደለ የመጣ ችግር ስለሆነ አስተምሯቸው። በመጠጥ ኃይል እኛ ብንጨፍር ብንዘል እንደክም ይሆናል እንጂ ምንም አይመዘገብልንም። ከእንዲህ አይነት የጸዳ አገልግሎት እንድንሰጥ ሁላችሁም እንድታስቡበት ነው። እሺ፣ እግዚአብሔር እሺ ይበላችሁ። ለአባታችን ቃሎትን ያሰማልን። እንግዲህ ለሁላችንም ለክርስቲያኖች በሙሉ የተላለፈ መልእክት ነው። ጥምቀትን በመጠጥ ሳይሆን ከታቦቱ ጋር እንግዲህ እየዘመርን ነው በእውነት ማክበር ያለብን ብለዋል። እንግዲህ በእኛ ጥፋት ለራሱ የራሳቸውን ኃላፊነት እንግዲህ ሲወስዱ ተመልክተናል። እንግዲህ እኛ በምናደርጋቸው እያወቅንም ይሁን ሳናቅ በምናጠፋቸው ጥፋቶች እኛም ስላላስተማርናችሁ ነው እያሉ ይገኛሉ። አሁን ላይ ደግሞ እንግዲህ በግልጽ እያስተማሩን ይገኛሉ። ጥምቀትን እንግዲህ መጠጥ የምንጠጣበት ወይም ሰክረን ደግሞ የተለያዩ ነገሮችን የምንፈጽምበት በዓል እንዳልሆነ በግልጽ አስተምረውናልና ሁላችንም ከእንደዚህ አይነት ተግባራችን ልንቆጠብ ይገባል ነው የምንለው።
እስቲ ከዚህ መቀጠል ደግሞ እንግዲህ ሰሞኑን በጥምቀት እንግዲህ በአላፋቱም ዝማሬ ሚዲያዎች ተጨናንቀው አንድ ያላየነው ነገር ነበረ። የልደት ግጥም ተብሎ እንግዲህ በፕሮቴስታንት ቸርች ሲደረግ የነበረ አንድ ፕሮግራም ነበረ። እዛ ላይ አንድ እህታችን እንግዲህ ያቀረበችው የሆነ ግጥም ነበረ። እስኪ እሱም ቪዲዮ ተመልክተን ነው እንመለስ። ጥበብ በጣም እንደጠራቻት እንግዲህ በጣም የሚያሳይ ቪዲዮ ነው። እስቲ ተከታትለን ነው እንመለስ። ብቻ ጻዲቁ ቆይ ምንድነው የት ምን እንታዘዝ? የግጥሜ ርዕስ ጌታ ተወልዷል የሚል ነው። እንኳን ለጌታችን መወለድ በዓል በሰላም አደረሳችሁ። እንኳን ለኢየሱስ መወለድ በዓል በሰላም አደረሳችሁ። እንኳን ለኢየሱስ መወለድ ደስ አላችሁ። እንኳን ለኢየሱስ መወለድ ደስ አላችሁ። ደስ ብሎናል፣ ደስ ብሎናል። በከብት በራ ውስጥ አዳኝ ተወልዷል። በከብት በራ ውስጥ አዳኝ ተወልዷል። ወለደና ጅል ጻዲቁ ጻዲቁ ኢየሱስ በተወለደ ጊዜ በዓለም ያሉት ሁሉ ንግስተ ንግስቶች ለጌታ ሰገዱ። ንግስተ ንግስቶች ለጌታ ሰገዱ። ስላዳመጣችሁኝ አመሰግናለሁ። አስበን ነበረ እንግዲህ ግን አጠረ ግጥሙ አጠረም ቤትም በደንብ መታ ግድግዳው የጭቃ መሆኑ በእጃቸው እንጂ ይፈርስ ነበረ። በጣም የሚለይ ነው። እንግዲህ እንኳን ደስ አላችሁ ነው ግጥሙ ሙሉ ተወልዷል። እኔ እኮ እንትን ነው ግጥም ያሏት ያን ቃል መድገም ነው መጀመሪያ ያለውን ቃል። አሁን ለምሳሌ ሕፃን ተወልዶላችኋል፣ ሕፃን ተወልዶላችኋል፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ሁለቱም ተመሳሳይ ላይ መታ ማለት ነው መድገም ነው። እንደዛ አተ እቺን ቴክኒክ አላወኩም ነበር እስካሁን። ግጥም ይጻፋል ካሁን በኋላ ግድ ነው። እስቲ ከዚህ መቀጠል እንግዲህ ሰሞኑን ደግሞ አንድ መነጋገሪያ የሆነው እግረኛውና ፓስተር ሶፊ እንግዲህ ተገናኝተው እጅግ በጣም ብዙ ነገሮችን ተነጋግሯል። እስኪ እነሱን ቪዲዮ ተመልክተን እንመለስ። አለ ትችልበታለህ እንደዚህ መቁረስ? ለምን አልቆርስም? እኔ ነው የምቆርሰው። ሲጀምር ዘመም ብለህ እንደዚህ በእጅ ነው የምትገባው አንተ እንደ እንትን ባለህበት በፊት ለፊት የዳቦ አቆራረጥ ስርዓት ላስተምርህ በዛው። በነገራችን ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ልክ በአራት እንደዚህ ይቆረሳል። እጸልያለሁ ካልክ ከዛው የራስህን ድርሻ ይዘህ አይነን ጨፍነህ እጸልይበታለሁ። ሲጀምር አለበለዚያ የራስህን ድርሻ ይዘህ አይነን ጨፍነህ ለምን ጸልዬ ነው ባለው እኮ ጸልየህ የራስህን ድርሻ ነው። ለምን አጠቃላይ ሁሉም ላይ አንተ ሁሉም ላይ እንደ እንትን እያልክ ያለው አይደለም። ለአንተ ቢደርስ ላይ ነው። እኔ ስላመጣሁት እንግዳም ማክብር በነገር አራት ማዕዘን ነው እንዴ? ደግሞ አራት ማዕዘን ነው። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ምንን በማስመልከት አሁን ዲቫይን ሾው ተባርኮ ይጀመር። እንደዚህ እምቦሳ ሰርበት ተባረክ፣ ለሀገር ለወገን የምጠቅም ያርግህ። ከዚህ በኋላ ማለት ነው የስካሁኑ ያው ብክነት ነው። በጌታ በኢየሱስ ክርስቶስ ስም ባርከናል። ይሄን ይዘህ ነው እሱን ባርክ። እሺ ሌሎች ልጆችም አሉ። በጌታ በኢየሱስ ክርስቶስ ሲሉ ሲጠራ አንተ ምን አስደነገጠ? አይደለም እሱ ላይ ጥራን ያልኩት እኮ ያ ባልተሰጠ ስልጣን ላይ በጌታ በኢየሱስ ክርስቶስ ስም ባርኬዋለሁ። የትኛውም እንግዲህ ይሄን የሚበላ ሰው ፈውስ ያገኘው፣ ኃይል ያገኘው፣ ክብር ያገኘው። ጌታን ደግሞ ያልቀመሰ ከዚህ ሳህን የለንም። በእናትህ ኪም ነይ እስኪ ስጫቸው በእናትህ። በጣም ይገርም ነው። በጌታ በኢየሱስም ተክለ ሃይማኖትም ለፈውስ ይሆንለት፣ ለኃይል ይሆንለት። ይሄን ዳቦ በበላና በጠጣ ጊዜ ፍቅር ይግባበት። የኢየሱስ ፍቅር ያገኘው፣ ቤዛነቱ ያገኘው፣ አዳኝነቱ ያገኘው። አራኔ ተቀበይ ኪም ነይ ልጅ እኮ ዝም ብሎ በናዝሬቱ ጌታ አንዴ እንትን ከተባለ ያለው ጸልይልሃለሁ እኮ አንተም ይኸውልህ ባይዘው እንትን የሚባል አለ። ምግብና መጠጥ ኢንተርቪው ፕሮግራማችን የኢንተርቪው ነው። ይሁና ቢሆን አንተ ጸልይ አይደል? አንዴ እስኪቆረስ ነው። የጸሎት አለቃ እኮ የለውም። ከዛ በኋላ በየጉርሻው እንትን አትልም። እኔ ሁላችንም በሚያግባባን የሃይማኖት ተቋማት ላይም እንኳን ቅድሚያ ነው ኦርቶዶክሶች የሚሰጣቸው። ምክንያት እንደ ታሪካቸው ምንድነው? ታሪክ ምን ኢትዮጵያን እንዳቆዩ የኢትዮጵያ ሃይማኖት ተቋም ሁላችንም ከውጭ ነው የመጣነው። በነገራችን ሁላችንም ከውጭ ነው የመጣነው።
በጣም ደስ የሚል ፕሮግራም ነበረ። ሰው ትንሽ አለ አይደል ዘና አድርጎ በነገራችን ሶፊና እነዚህ እግረኛው ሲገናኙ እንደዚህ ነው በቃ ሙሉ ወሬያቸው ምናምን በቃ ሁለቱም የሚያወሩት ነገር ይለያል። ተረባቸው ምናምን ትንሽ ግን ስርዓት ባለው መልኩ ሲሆን ንግግር እንደዚህ ደስ ይላል። ጨዋታም አለው ስርዓትም አለው። በጣም ሰሞኑ እንግዲህ ቫይራል የነበረ ቪዲዮ ነው። እንግዲህ አይጨቃጨቁም ምናምን እንደሌሎቹ። እስከዚህ ድረስ ይሄን ቪዲዮ ተመልክታችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የኢያሪኮ ሚዲያ ቤተሰብ ሁኑ እንላለን። ሀጉ እንግዲህ በኢትዮጵያ ይገኛል እያሉን ይገኛሉ። ፍራሹን ነው አልጋውን ተሸክሞ መጣ ብለውን፣ ፍራሹ ደግሞ ፌስታሉን አልተፈታም አልተኛበት። እስቲ ተከታትለን ነው እንመለስ። ጌታ አልጋህን ተሸክመ ሄድ ሲል የተኛበትን እንጂ አዲስ ገዝቶ አልነበረ። እነኚህ ሰዎች ግን ገና ከፌስታል ያልተፈታውን አልጋ ሰዎችን አሸክመው ያዞራሉ። ፌክ እንደዚህ ነው። ይሄ እንግዲህ በደንብ ያልተጠና ድርሰት እንደሆነ በደንብ ያሳያል። እንግዲህ ከሌሎቹ ቀሽሙ ነው። ግን ማለት እንደዚህ አይነት ነገሮች ሲያስቡ በዚህ ልክ ህዝቡን እንዴት ሞኝ አድርገው እንደሚያስቡት ነው የሚገርመው። ያሳያል። ህዝቡ በቃ ሁሉንም ነገር ስለሚቀበላቸው እንደዚህ ያደረጉ እያመጡ ይገኛሉ። እንግዲህ አዲስ ፍራሽ አስቡ ተገዝቶ መጥቶ ወይኔ ፍራሽ አልመጣም ተብሎ እዛስ በቃ ገዝተና ከዚሁ ካለበት ሱቅ በደንብ ሞቅ እናድርጋት እቺን ፕሮግራም ምናምን ብለው አስቡ። እንግዲህ ሰውየው በአዲስ ፍራሽ ተኝቶ ታሟል ተብሎ እንዴት ይሆናል? ለማንኛውም እዚህ ቦታ ላይ እንግዲህ የምትሰበሰቡ ማስተዋሉን ይስጣችሁ ነው የምንለው። እስቲ ከዚህ በመቀጠል ደግሞ በአንድ አዳራሽ ደግሞ ሰሞኑ እንግዲህ በጣም አስተማርኩ እያለ እንግዲህ በማያውኑ መልኩ የእግዚአብሔርን ስም እየጠራ እንግዲህ የሚያውን አክቲንጎችን ሲያደርግ የነበረ አንድ ፓስተር አለ። እስቲ እሱንም ቪዲዮ ተከታትለን እንመለስ። ማለበል ድህነት ኦ ማይ ጋድ እግዚአብሔርም ከላይ ሆኖ አናሚሽ ፕራክቲስ አድርጉ ተብለናል። እየቀለደች ነው ይላል። ልጅ ዶንት ጆክ ፊት ለፊት with poverty ማለበል ድህነት ኦ ማይ ጋድ ሎርድ ጂሰስ ማለበል ድህነት ፌስ ቱ ፌስ ነው ወንጌል እየሰበኩ ነው በሚል መልኩ እንግዲህ የሚያውኑ ማላገጦችን እያደረገ ነበር ይህ ሰው። እንግዲህ እንደተመለከታችሁት ነው። ህዝቡም እንግዲህ እሱ እንደዚህ ሲያደርግ እሱን ከሱ ሪአክሽን ተቀብለው እያሳቁ እነሱም እያፌዙ ነበረ። ለማንኛውም ማስተዋሉን ይስጣችሁ ነው የምንለው። እየቀለዱ ያሉት መድኃኒታችን ኢየሱስ ክርስቶስ ላይ ነውና በሰው አይደለም እንደዚህ እያሾፉ ያሉት። በእውነት እስቲ ከዚህ በመቀጠል ደግሞ ለእንደዚህ አይነት ሰዎችም እንዲሁም ደግሞ የሰው ልጅ እንዴት ሆኖ ጴንጤ ይሆናል በሚለው ሐሳብ ዙሪያ እንግዲህ ዲያቆን ሄኖክ ከሰሞኑ የሰጠው ከሰሞኑ ያስተማረው አንድ ትምህርት አለ። እስቲ ሰው ለምንድን ነው ጴንጤ የሚሆነው የሚለውን ተከታትለን እንመለስ። አንድ ሰው መጽሐፍ ቅዱስ ማንበብ ሲጀምር ልክ ነው። መጽሐፍ ቅዱስ ማንበብ ሲጀምር ፕሮቴስታንት ይሆናል። አንብቦ ሲጨርስ ኦርቶዶክስ ይሆናል። ከጨረሰው ማለት ነው። ስትጀምር ግን ሳይንስም በነገራችን ላይ ሳይንስ የጀማመረ ሰው ኤቲስት ለመሆን እድል አለው። የጀማመረ ሰሞን ማለት የመጨረሻ ሳይንሱ ላይ ከፍታ ላይ ሲደርስ ግን ምን ይላል አንድ ጀርመናዊ የፊዚክስ ሊቅ፣ አንድ ሰው ከሳይንስ ብርጭቆ የመጀመሪያውን ፉት ሲል እግዚአብሔር የለም ይላል። ልክ የኦሾ መጽሐፍን 3 ገጽ ያነበበ ሰው ማለት ነው። ፉት ሲል ፍልስፍና ያወቀ ሳይንስ ያወቀ ሲመስለው እግዚአብሔር የለም ይላል። ጠጥቶ ሲጨርስ የብርጭቆ የመጨረሻው ቦታ ላይ ሲደርስ ግን እግዚአብሔርን ያገኘዋል። ልክ እንደዛው መጽሐፍ ቅዱስን የጀማመርክ ቀን ይሄ ባይብሊካል አይደለም፣ ይሄ ብሉይ ኪዳን ላይ ያለ፣ ይሄ አዲስ ኪዳን ላይ ያለ ትላለህ። አንብበው ስትጨርስ ግን አባ ጊዮርጊስ እየተናገረበት ያለው ኤክስፕሬሽን ራሱ የተወሰደው ከመጽሐፍ ቅዱስ መሆኑን በደንብ ትረዳለህ። መጽሐፍ ቅዱስን የተወሰነ ብቻ አንብበው እንግዲህ ጴንጤ ሆንን እንደዚህ ሆንን ለሚሉ ሰዎች እጅግ በጣም አስተማሪ መልእክት ነው። መጽሐፍ ቅዱስን ሙሉ ለሙሉ ስንጨርሰው ኦርቶዶክስ እንደምንሆን ተናግሯል። በእውነት መምህራችን በእውነት የዛሬው ቪዲዮአችንን እንግዲህ በዚህ ላይ ነው የምንጨርስ የሚሆነው። ከፊታችን እንግዲህ ደማቅ የሆኑ በዓላት አሉ። ደማቅ የሆኑ እነዚህ በዓላቶቻችንን ደግሞ ከኢያሪኮ ሚዲያ ጋር አብረን የምናሳልፍ ይሆናል። ይህን ቻናል ሰብስክራይብ ማድረግ አይረሳ። ለሌሎች ሰዎችም እንዲደርስ እንግዲህ ሼር እያደረግን በዓላቶቻችንን አብረን እናክብር እንላለን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስቀምጡልን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።